ጥሩ እኮ ከቤተሰብ ጋር ነው የምትኖሩ። ቤት ምንም አይሉሽም? ላይቭ ላይ ሲያዩሽ? አይ አስፈቅጄ ነው እናቴ። ለምንድን ነው ላይቭ መግባት የፈለግሽው? ያው ብር ለመስራት ነው አለ። ምን ይሆናል ብለክ ነው? ጥሩ አሪፍ ነው። እናትሽን ለማገዝ ቤተሰቦችሽን ለማገዝ ነው? አዎ በደንብ። አይ አሪፍ ነው። ፀጉርሽ የራስሽ ነው ወይስ የማን ነው? አይ የራሴ አይደለም። አይ ፀጉሩም ባይኖር ታምራለሽ። በጣም የሚያምር መልክ ነው ያለሽ። አመሰግናለሁ። ግን አሁን ያለሽበት ኤጅ ላይ ወደዚህ ቲክቶክ ላይ ስትገቢ የሚሸውዱ ብዙ ነገሮች አሉ። እንዳይሸውድሽ። ለምን አሁን ለምሳሌ የኛ ሶሳይቲ በጣም ደንቆሮ ነው። ይህን ስልሽ ከወንዶቹ ነው የምጀምርልሽ። አሁን ዩዘር የሚባል አለ። እንደዚህ አሁን አቤል ነው ስሙ። በጣም ድንቆሮ ያለ ደንቆሮ ነው። ከእንደዚህ አይነት ሰዎች ጋር ዲል ማድረጉ ራሱ በጣም ከባድ ነው። ልክ ስትገቢ በአማርኛ የሚጻፉ ኮሜንቶች አሉ። እንዲህ ላርግሽ፣ እንዲሁኝ እነሱን ስታይ ራሱ በቃ አይምሮሽ ላይ መጥፎ ነገር ከቶሻላ። አሁን እንዲህ መስራት የምትፈልጉ ምናምን የውጭ ሀገር ላይቭ ላይ የውጭ ወንዶች የሚበልጡ በተለይ ከአፍሪካኖች ውጭ ሀገር ያለ ሰው የሚበልጠን በምንድን ነው? እንደዚህ አይነት ነገር ነው። ስትገቢ አሁን የውጭ እንትን ላይ እንደዚህ ላርግሽ እንዲህ ላርግሽ የሚል የለም። ኢትዮጵያ ውስጥ ህፃኖች ትልቆንሽ ምን ይሆንሽ አይመርጥም። ወንዱ ይመጣና እንዲህ ላርግሽ ይላል። እሱን ተቋቁመሽ መቆየትሽ። ሌላ ደግሞ ጓደኞችሽ ደግሞ ሴቶች ላይቭ ላይ ሰርተው ገንዘብ ምናምን ፏፍ ሲሉ ምናምን እኔም አገኛለሁ ምናምን ብለሽ ልትገቢ ትችላለሽ። ግን የሚያመጣቸው አንዳንድ ኮንሲኩዌንሶች አሉ። ገብቶሻል? አንቺ ማኒፕሌት የሚያደርጉ ኢቪል ሰዎች አሉ። ትንሽ ነገር ጣል እያደረጉ ወደ አላስፈላጊ ነገር የሚወስዱሽ። ምንድን ነው የምትማሪው? እኔ ማርኬቲንግ ማኔጅመንት። አይ ጎበዝ ተማሪ። ስንት ፎሎወር ነው ያለሽ? አላየሁሽ። ምንድን ነው ኮንቴንትሽ? ምንም በቃ በዘፈን ነው የምሰራው። እንትናን ትመስያለሽ። የሆነች ልጅ ነበረች። ማን ነበረች? ሻሎም ነው ምናምን። ሻሎም ነው ምናምን የምትባል ቲክቶከር ናት። ያ እስቲ አያታለሁ። ግን ብዙ ሰው ትመስያለሽ ይለኛል። አዎ አይ ቲንክ ቆንጆ ነሽ። ግን ምን አለ እዚህ ቲክቶክ ላይ ሁሉም እንደምታስቢው አልጋ በአልጋ አይደለም እና ራስሽን በደንብ መጠበቅ አለብሽ። እሺ አላረገውም አልሆነውም የምትል ፐርሰናሊቲ ላይ ቀስ እያልሽ እንዳትደርሽ። ብዙ ሴቶች አሁን የሆነ ነገር ላይ እነሱ ሲሉ ውይ እንደ ከሌማ አላረግም፣ እንደ ከሌ ከማረግማ ብሞት ይሻለኛል፣ እንደዚህማ አላረግም፣ እንዴ ምን አይነት ሰው ናት ምናምን ይሉና ቀስ በቀስ ሳያውቁት አንዱ በአንዱ እየተደራረበ እዛ ፐርሰናሊቲ ላይ ይደርሳሉ። እና ልጅ ስለሆንሽ ቲክቶክን ስትጠቀሚ በትክክል አድርጊ። እኔ ግን ቅድም ልጠይቅሽ የነበረው 20 ዓመቴ ነው ስላልሽኝ ተውኩት እንጂ ስለ ሪሌሽንሺፕ ስለ አንዳንድ ነገር የሴቶችን አስተያየት ስለፈለግኩኝ ነበር ልጠይቅሻለሁ ያልኩሽ። እስኪ ጠይቂኝ። ልጅ ነሽ አንቺ። ኧረ እባክህ ጠይቂኝ እመልስልሃለሁ። ምንድን ነው ሪሌሽንሺፕ ላይ ማን ነው ቺት የሚያደርገው? ብዙ ጊዜ ወንድ ነው ሴት ነው?
ሴት ለምን እንደዛ አለ? ለምን እንደዛ አለሽ? እንጃ ሴት በቃ አላው እንጃ በቃ ተወዶ ራሱ ማለት ነው ይሁን አላ ይሸውዳታል ትንሽ ትንሽ ነገር ከምር እንደዛ ነው ብዬ የማስበው። እሺ ባይዘዌ አራተኛ ሴት ነሽ ስጠይቅ የመጀመሪያዋ ነሽ ሴት ናት ያልሽው። ብዙዎቹ ወንዶች ናቸው ያሉት እና ለየት ስላለብኝ ነው የገረመኝ። እርግጥ እንዳልኩ ማለት ነው እንደዛ ያልኩ ካሁን ነገር በቃ ይሆናል። በደንብ ማውራት አልችልም ግን በቃ ከሌላ ሰው ትንሽ ነገር ካየች የምር ጌታን ታስባለች። በቃ ወደዛ ተሳባለች። አዎ በቃ በትንሽ ነገር ከዛ ይሄ ሰው እኮ እንደዚህ አብድሎብኛል ምናምን ብላ ነው የምታስበው። አሪፍ አስተሳሰብ ነው እና ደግሞ በአንዴም ከአምስት ሰዎች ጋር ማውራት ትችላለች ሴት ልጅ። ከአምስት ወንዶች ጋር ፍለርት ማድረግ አትችልም። ወንድ ልጅ ይባነንበታል እዛም እዚህም ቢል። ሴቶች ግን አሁን ብዙ ጊዜ ህይወታቸው ላይ 6፣ 7፣ 8 ወድሻለሁ የሚሏት ወንዶች ይኖራሉ። ሁሉንም እኩል ለማስኬድ ትሞክርና አንዱ የተሻለውን ትመርጣለች መጨረሻ ላይ። ጥሩ በጣም ጥሩ አስተሳሰብ ነው ያለሽ በእውነት። አሁን እዚህ እኔ ላቋቁም ነው ቺት የተደረገባቸው ወንዶች ማህበር የሚል። ስለዚህ እዛ ላይ አድሚን አረግሻለሁ እዛ ዋነኛ እንትን ግሩፑን ተቆጣጣሪ አንቺ ትሆኛለሽ። እየተሰፈር ነው አንድ ሰፈር ነው በቃ የኔን ሰፈር ታውቂያለሽ እንዴ? አይቼ ካለው እኛ ሰፈር ምን ሳረግ ከምህረት ጋር ይቻላል። ፊጋ የት ነው? ፊጋ ነው የልጆቿ ይቻላል። ፍየል ቤት። እሺ አሪፍ። ወደዛ አካባቢ ይሆናል። ከማጋ ከምህሩ ጋር ለምን ሰላም አላልሽንም? እኔ እንጃ። አሁን እኮ አይደለም ትንሽ ቆይቷል። አሁን ባይክማ ዘለሃለሁ እንዴ። ምን ያህል ጊዜ? ትንሽ ቆይቷል። 5 ምናምን ወር በፊት በእርግጠኝነት። ከዛ ራሱ እንትን ይልሻል ላይቭ ራሱ እንደዚህ አንድ ላይ ገብተን እናውቃለን። ከምህሩ ጋር ከአንተ ጋር እውነት ማርያምን። ያኔ ፎሎ አልተደራረገ ነበረ። ላኩልና ከዛ አሁን የሆነ ነገር እየሰራው ነውና ልክልሻለሁ አልከኝ። እሺ አልኩ በቃ። ወይኔ አፈር በበላው። ይሄን እየበላው ይሆናል። አይ 20 ዓመት ልጅ ነች። ሶሻል ሚዲያ ላይ ብዙ የሚሸውድ ነገር አለ፣ እንዳትሸወጂ። እሺ ግን አሁን ስታምሩ ቆንጆ ነሽ። በጣም ቆንጆ ነሽ ማሻአላ። ስለዚህ ፍየል ቤት አካባቢ ቆንጆ ዩኒቲ ነው የምትማሪው? አይደለም እንኳን እዛ አልተማርሽ። እኔም አልፈልግም ዩኒቲ መማር። እሺ ልልሽ ነበር። እሺ ወሬ ጠፋብኝ። ኤኒዌይስ ደስ የምትይ ልጅ ነሽ፣ እርጋታሽ ደስ ይላል። በቃ ጌም ተጫዎች በደንብ። ፎሎ አድርገኛል። ፎሎ አደረኩሽ አሁን። በቃ አመሰግናለሁ። ልክላለሁ። እኔም ጌም ስጮት እንጮታለን። አሁን ወደ ጌሙ አልገባውም ብዙ። ስትገባ ግን ደረሰኝ አደራ። እውነት
እንጫወታለን፣ ችግር የለውም። ልክልሻለሁ። እሺ በቃ እናወራለን። እሺ ማሂ፣ እሺ መልካም ጊዜ። ቻው። ልጅ ናት በእናታችሁ። ሁሌ በቃ ስጋዋ እንደዚህ የምትገባው ስና። እንዴት ነሽ? እንዴት ነህ? አለሁ እግዚአብሔር ይመስገን። አለን አለን። የጠፋ ሰው እኔ ነኝ ወይስ አንቺ ነሽ የጠፋሽው? እኔማ አለ ሁሌ ላይ በገባ ታፕ 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 ታፕ። ጊፍቱንም አልሰጥ እንጂ ታፕ ታፕ ጊፍቱን ሰጥቻለሁ። ባለፈው አንበሳ ነው ምን ነበር ሰጠው? አንበሳ መሰለኝ። ትልቁን ለማን ነው? ለኔ ነው ወይስ ለሌላ ሰው? ለአንተ የምር አንበሳ ትልቁ ሰጠው። ትልቁን አንበሳ በአንዴ ስትሰጪ እኮ 20 ምናምን ሌቭል ትገቢያለሽ። አንዴ ስትሰጪ 20 ሌቭል ትገቢያለሽ። ገና 17 ሌቭል እኮ ነሽ አንቺ። እንትና ካለች ላስገባት። ሄርሜላ ላስገባታ። አስገቢያት እስቲ። ናለው ቺኮችን ትንትላቸዋለህ። እኔ እኮ ከዛ በኋላ ማለት ነው አዚ ቤት ውስጥ መግባት ፈራሁ። ምክንያቱም የፖሊስ ጥያቄ። ምንድን ነው የምትሰሪው ፖሚ? ስራሽ ምንድን ነው? እኔ ስራ መሰለህ እንትን ኦንላይን ልብስ መሸጥ። አሪፍ ነው፣ ያዋጣል። ቆንጆ ነው፣ ምንም አይልም። ማታ ማታ ደግሞ ላይቭ፣ ማታ ማታ ደግሞ አንዳንድ ሲደብረኝ እገባለሁ። በወር ምን ያህል ይሆናል ገቢሽ? ገቢ ቢያንስ በወር ስንት ነው መሰለህ? ደምሬ ስለማለቅ አላውቅም። ከስር ከስር ነው የማጣ። ውሸት ከምናገር እንደዛ። በህይወትሽ ደስተኛ ነሽ? አዎ በደንብ። ምንድን ነው የሚያስደስትሽ? በቃ ራሴን መቻልን በጣም ወደዋለሁ። ነፃነት ነው ወደዋለሁ። ራሴን ችዬ መኖርን ደስ ይለኛል። ብቻሽን ነው የምትኖሪው? አዎ ብቻዬን ነው እንጂ ፋሚሊ ጋር ከሆነማ ከባድ ነው። አንተስ ከፋሚሊ ጋር ብቻ? ለነገሩ አንተ የቤት ልጅ የምትመስለው ከፋሚሊ ጋር ነው። አረፈት ቀረ አብረን ፍቅረኛ አለሽ ፖሚ? ፍቅረኛ ነው የለኝም። እዚህም አላውቅም፣ አጠገቤም ደርሰው አያውቅም። ስለ ፍቅረኛ ምን እንደው እራሱ አላውቅም። ልጃገረድ ነሽ? ልጃገረድ እንኳን አይደለም። ለምን ይዋሻል? እና ፍቅረኛ የሚባል ጋር ካልደረሽ እንዴት ሆነ እንደዚህ ሁለት የተለያየ ነገር? ሳይሆን ቨርጂን ስለ በፊት ድሮ ልጅ እያለሁ የመጀመሪያ ፍቅረኛ፣ ከዛ ወንድ አይቻልም። አሁንም እኮ ልጅ ነሽ። ስንት ዓመትሽ ነው አሁን? 22 ልጋባ ነው እሱ። ድሮ ፍቅረኛ ነበረሽ እና ወንድ አይቻል አቅም ስትኝ እኮ ገርሞኝ። አይ ነው አይቻል አቅም ሳይሆን እንደ መሰለ ድሮ ልጅ ያለና አሁን ካደክ በኋላ ያለው እንትን አንድ አለ። ልጅ እያለን ማለት ስንት ዓመትሽ ላይ ነው ይሄ ነገር ሀፕን ያደረገው? ስንት ዓመትሽ ላይ ነው ሀፕን ያደረገው? 16 17 መሰለኝ።
16 ዓመትሽ ፍቅረኛ ነበረሽ? አዎ። ታሰረ ልጁ? ምን ታሰረ? አዎ ታሰረ። ከ18 ዓመት በታች እኮ ጋር መተኛት እኮ አይቻልም እኮ። እሱማ አይቻልም፣ ግን በቃ ተሳስቼ አንዳንድ የምትሳሳተው ነገር የለም። ፈልገሽ ነው አንቺ ያረግሽው? ኧረ ሰይጣን አሳስቶኝ ነው። ሳትፈልጊ ነው ብቻ ፎንቃስ ምናምን ሲይዝ የምታረገውን አታውቀውም እና ካለፈ በኋላ የሚቆጭ የልባችሁን ካረጋችሁ በኋላ ሰይጣን አሳስቶኝ ነው ለምን ትላላችሁ? ሰይጣን እኮ ሁሉንም ነው የሚያሳስተው እኮ። በቃ ፍቅረኛ ላለማጣት ነው በቃ እንትን ያልኩ እንጂ ፈልጌ አይደለም። እሱን ላለማጣት ብዬ የመጀመሪያ ደግሞ ስትሆን በጣም ከባድ ነው ፍቅር ታውቃለህ። አልነግርም መቼም። እኔ ዘንድሮ በጣም ኢቭል የሆኑ ሰዎችን ከማየት የተነሳ ሰይጣን እያሳዘነኝ ነው የምር። ስንቱ በሰይጣን እንደሚያላክክ የምር ለሰይጣን አዝናለሁ ብዬ አስቤ አላቅም። አሁን ልጅ እያለሁ ሰይጣንን በጣም ነበር የምጠላው፣ አልወደውም ሰይጣንን። አሁን ግን እያሳዘነኝ ነው ሰይጣን። በስመ አብ ጨራሽ ሰይጣን ያሳዝን እንዴ! ሰዎች የፈለጉትን እያደረጉ ከዛም በኋላ ሰይጣን አሳስቶኝ ነው ይላሉ። አይ እውነቱን ለመናገር ፎንቃ ሲይዝም የምታደርገውን አታውቀውም። ቤሪ ምን አጋጥሞች ነው የምታገጭው? ኮሜንት ላይ ያስገጣችሁ ጊዜ ይባቃሉ። ምን አጋጥሞች ነው ቤሪ? ስለዚህ አንዴ ብቻ ነበር ፍቅረኛ ያለሽ? አሁን ፍቅረኛ የለሽም? የለኝም። ላስታይ እንዴት ያደረግሽው? ወይስ ከወንድ ጋር የነበርሽው መቼ ነው? የዛሬ ስንት ዓመት ነው? 7 የዛሬ 7 ዓመት በፊት የነበር። አሁን ስንት ዓመትሽ? ስንት ነው? አሁን ወደ 22 እየሄድኩ ነው። ስለዚህ እስካሁን ያው ሆሚ አልተማርሽም? አልተማርሽም? ተምሬያለሁ። ምን ተምረሽ ከሆነ እኮ አሁን ወደ 22 ዓመትሽ እየሄድሽ ከሆነ 7 ዓመት ስንቀንስ ስንት ዓመትሽ ይሆናል? 15 ዓመትሽ ማለት ነው። 16 ነው እንጂ። ኦኬ 4 ካልኩሌተር ነው ብዙ አይደለም፣ ለዛ ነው እንጂ ወለቴ ነው። አሁን ለምንድን ነው ነግቢ ها እናልከኝ? ወደፊት የዛሬ 5 ዓመት ምን መሆን ነው የምትፈልጊ? ምን ማድረግ ትፈልጊያለሽ? ጎልሽ ምንድን ነው? እስቲ ሀብታም ሀብት። እሺ ነግቢ መስላሽልኝ ሀብታም መሆን እፈልጋለሁ በጣም። ሀብታም ለመሆን እንዴት ነው? ምን እቅድ አውጥተሻል? ገንዘቡን እንዴት ልታመጪው አስበሻል? እሱን ገና አላውቅም፣ ግን በቃ እቅድ ባለውበት እንትን እሱን ነው እቅዴ። ገንዘብ ከሰማይ አይመጣማ፣ መሰራት አለበት ገንዘብ ለማግኘት። ምን አይነት ስራ ለመስራት ነው የምታስቢው? ያው በቃ ሀብታም የሚያደርግ ነው ቢዝነስ። ምን አይነት መሰለህ፣ ያው እኔ እዚህ የመቆየት ብዙ እንትን የለኝም፣ ውጭ ወጣ ብዬ ምናምን እሱን እቅዴ። የደቡብ አፍሪካ ደቡብ አፍሪካ ምናምን? አይ ወደ ደቡብ አፍሪካ ሳይሆን ወደ ለንደን ምናምን መጨመር ኢንዱስትሪ ነው። ለንደን ዝም ብሎ ይኬዳል እንዴ? እሱማ አይኬድም ግን ለንደን የምን ሀገር ከተማ ነው? ትናንት ላስገባት አንተ ተፈታ ሄርሜላ አንድ ላስገባት። ለንደን የምን ሀገር ከተማ ነው?
ለንደን ማለት ብታምር ውብ ሀገር ናት። በእንትን ማውቃት በስልክ ምናምን ብታምርማ ውብ ሀገር እንደሆነች እናውቃለን። ግን ለንደን የምን ከተማ? አሁን አዲስ አበባ የኢትዮጵያ ከተማ ነው። ለንደን የምን ከተማ ነው? የእንግሊዝ እንግሊዝ የሚባል ሀገር አለ እንዴ? አረ ላክልኝ ሄርሜላ፣ ምን ሆነሽ? አላክሽልኝ እኮ ታትልክልኝ እንደማስገባሽ ነርቨስ ሆነሻል እንዴ ፖሚ? አንተ በፖሊስ ጥያቄ ጠየቀኝ እኮ ነው። የአፍሪካ አፍሪካ ምን ውስጥ ነው ያለው? ለንደን ውስጥ። እዚህ ኮሜንት ገብ እየጻፉልኝ እኮ ነው።